ጉንዳኖቹ የታሉ? ትዕግስት ይኖረኝ ወደ ትንሽ መፈለግ እኮ አለብን። ምን ነካ? ቆንጆ ነገሮችን ለማግኘት ጊዜና ልፋት ይፈልጋል። እሺ እኔ ለነሱ ብዬ እኮ ነው እህቴ። በጭራሽ እንዲርባቸው አልፈልግም። በጣም ደግና ሐሳቢ ልጅ ነህ እኮ የኔ ውድ፣ የኔ ጣፋጭ እወድሃለሁ። ኑ ወንድማማች ጉንዳኖች፣ ኑ ምግባችሁን ብሉ። ለምን ወደኛ የማይመጡ ይመስልሻል እህቴ ፊዳን? አሁን ይመጣሉ ውዴ፣ አታስብ። ምን ተባብለን ነበር? መታገስ አለብን። አዎ እዚህ ጋር እናድርገው። አይ ቡራ ከዛ ጋርም አሉ። እኔም አየኋቸው። ጉንዳኖቹ ብዙ ማያስጠብቋቸውን ብዬ ተስፋ አደርጋለሁ። ልክ ነው። አንዳንዶቹ ግን ትዕግስት ያስጨርሳሉ። እውነቴን ነው። ጉልበትሽን እያመመሽ ነው እንዴ? አይ አሁን ደህና ነኝ፣ አታስብ። በጣም ይቅርታ። የማይሆን ነገር ውስጥ ነው ጎትቼ ያስገባሁሽ። የማናውቀውን ሰው መከተል የማይሆን ነገር ነበር። ኑ ወንድማማች ጉንዳኖች፣ እባካችሁ ቶሎ ብላችሁን፣ እየጠበቅኳችሁ ነው። ራሴ እንደ ጥፋተኛ አትይ። እኔም ማወቅ ፈልጌ ነበር። አለመጓጓት ከባድ ነው። እውነቱን ለመናገር አሁንም ባውቅ ደስ ይለኛል። ያ ሰውዬ ስለ ድሮ ህይወት የማውቀው ነገር አለ ሲል በጣም ተስፋ አድርጌ ነበር። ቆይ የሚያውቀው ምን ሊሆን ይችላል? ርዕሱን እዚህ ጋር እንዝጋው። ማንሳቱ ምንም ጥቅም የለውም። ሸውደውናል። እህቴ ፊዳን ይኸው መጡ። ነግሬክ እኮ ነበር ውዴ። የኔ ወድ ደህና ነህ? የድሮ ህይወቴን እስካስታውስ የሚሆነው ይሄ ነው። ችግር አለ? አይ አንተን ከመውደድ የተነሳ ገና መገናኘታችን ነው የሚመስለኝ። አንተ ባታስታውሰኝም እንኳን እኔ ስላንተ ሁሉንም ነገር አስታውሳለሁ። ያንቺ ማስታወስ ለኔ ምንም ትርጉም የለውም አይዳን። እንደምወድህ የነገርኩ ነው። አይገባም? አንድ ቀን ሁሉንም ነገር ብትረሳ እኔንም ትረሳኛል? አይዳን እባክሽ። እሺ እውነት ከአንቺ ጋር እንዲተባብለን ነበር። ስሜቴ እንደዛ አይደለም። የኔ ውድ አውቃለሁ ደክሞሻል። ብታይ ይሄ በጥርጣሬ መመላለስ እኔንም አድክሞኛል። ይህንን ነገር እስከ ወዲያኛው ማስወገድ አለብኝ። በቃ የዘረመል ምርመራ ለማድረግ ወስኛለሁ። እንዴት ነው ናሙናውን የምታገኙ ታዲያ? ማለት የእብድ ሐሳብ ሆኖ ነው የሚታየኝ። የነጃት ጸጉር እኔ ጋር አለ፣ ደብቄዋለሁ።
ያቶ ቶፕራክን ደግሞ በሆነ መንገድ አገኘዋለሁ። ያኔ ነው መረጋጋት የምችለው። አለበለዚያ ማበዴ ነው ጓደኛዬ። ተመልከቺ፣ ለመጥፎ ውጤት ራስሽን አዘጋጅ። ግን ምንም ችግር የለውም። ተስፋ አድርገሽ እንድትከፊ አልፈልግም። ውጤቱ አቶ ቶፕራክ ከነጃት ጋር ምንም እንደማይገናኝ ሲያሳይ በጣም ይከፋሻል ብዬ እፈራለሁ ውዴ። በጥርጣሬ ከመብሰልሰል ሊብስ አይችልም። ሁሌ አይኔ ስር ነው። ሁሌ እሱ ነው አይደለም እያልኩኝ ራሴን እየጎዳው ነው። ውጤቱ አይደለም ከሆነም ቢያንስ ተረጋግቼ ባለ አይደለም እላለሁ። ከዛ ያበቃል። እሺ ማሪ፣ በኋላ ደውልልሻለሁ፣ እናወራለን። ቻው ቻው። የምትፈልጊው ነገር አለ አክስቴ? አልሄዴ ቡራክ ጋር ልሄድ ነበር። አይ አመሰግናለሁ ውዴ። ያንን የምትወደውን ቀለም መቀባት እንጀምራለን ማለት ነው። ይሄን የምወደው ጨዋታ ነው። ኦ በልን ከቀባ ይቅርታ ፊዳን፣ ትንሽ ዞር ትይልናለሽ? ከልጅ ልጄ ጋር ብቻዬን ጊዜ ማሳለፍ ፈልጋለሁ። እሺ ወይዘሮ ከሪማን። ሰላም የኔ ውድ፣ ምን እያደረክ ነው? ቀለም መቀባት እየተጫወትኩ ነው። እንዴት ያምራል! እነዚህን ሁሉ አንተ ነው የቀባሃቸው? አዎ በትክክል እኔ ነኝ። በጣም ጎበዝ፣ በጣም ጎበዝ። አንበሳ ነህ። በጣም ጎበዝ። አሁን እኔ እናንተ አንድ ነገር ላይ እንስማማ። ተዘጋጅተሃል የኔ ውድ? ተዘጋጅቻለሁ አቴ። እሺ መጀመሪያ ላይ ይሄንን ለያዘው። በጣም አመሰግናለሁ። የኔ ፍቅር። አሲዬ የት ነው ያለሽው? ቆይ ይቅርታ አድርግልኝ የኔ ፍቅር፣ ስራ ቦታ እንዳስቸኳይ ነገር ገጥሞኝ ነው። ደውለሽ መናገር ነበረብሻ ታዲያ። ልክ ነህ የኔ ውድ፣ ግን የተፈጠረው ነገር ስትሰማ ትረዳኛለህ። ስንገናኝ ሁሉንም ነገር እነግርሃለሁ። አሁን ብዙ ማውራት አልችልም። ቀለበታችንን ይዘሃል አይደለ ምርት? አንድ ላይ እናየዋለን ብዬ አስቤ ነበረ፣ ግን ተይው ችግር የለውም፣ እኔ ራሴው አያዋለሁ። ወጣ። እሺ እንገናኛለን። እማዬ ተዘጋጅሽ፣ አሲያን ለጋብቻ ለመጠየቅ እንሄዳለን። ለምንድን ነው ስልኳን የማታነሳው? እሱን ራሳችን ፈትነዋል። እማዬ አንቺ ብቻ ተዘጋጂ። እንደ ሞኝ ተስፋ እያደረኩ ነው። መቼም ተስፋ አልቆርጥም። ከልጄ የተሻለ ሊገኝ ይችላል። ትንሽ ጸጉር ነው የምነቅለው፣ ከዛ አለቀ። እዚህ ከመሰቃየት መቼም ይሻላል። ስሚ አያቴ፣ በስነ ስርዓት እየተጫወትኩ ነበር። መልሽልኝ። እመልስልሃለሁ። ያስተማርኩ ምን ነበር? ለአባትም ምንድን ነው የምትለው? ንገረኝ፣ ከዛ ሰጣሃለሁ። ሁሉንም አንድ በአንድ ነግረዋለሁ። ካንተና ከማይ ጋር አንድ ላይ መተኛት ፈልጋለሁ እለዋለሁ። በጣም ጎበዜ የኔ ልጅ። ግን አባትህ እምቢ ቢልስ ምን ታደርጋለህ? አለቅሳለሁ። በጣም ታለቅሳለህ? ግን ቃል ግባልኝ። ቃል ገብቻለሁ። ምንድን ነው የምትለው? ከሁለታችሁ ጋር መተኛት ፈልጋለሁ። እሺ የኔ ውድ ጎበዜ የኔ ልጅ፣ አሁን ውሰድ። ያቆምከውን ጨዋታ ቀጥል። ከሁለታችሁ ጋር መተኛት እፈልጋለሁ። ገብቶኛል አያቴ፣ እነግረዋለሁ ብዬሻለሁ። በጣም ጥሩ። ቆይ እዚህ ምን እያደረግሽ ነው?
አንሶላ ልቀይር ነበረ ለዛ ነው። እና ታዲያ እሱ ያንቺ ስራ ነው እንዴ? የፈለግሽው ማድረጋችን። አሁን ታዩ። ስሚ፣ ስራሽ ቡራክን መንከባከብ ነው። ከዛ ውጪ መቼም ቢሆን ሌላ ቦታ ላይሽ አልፈልግም። እሺ? በተለይ ደግሞ እዚህ ክፍል ውስጥ። አሁን ከዚህ ውጪ። በጣም ይቅርታ አድርጊልኝ እመቤት። ውጪ እያልኩሽ እኮ ነው፣ አትገተሪ። እቺ ልጅ ቆየት ናት። እሷን ልጠብቃት ወይስ እኔ ስራዬን ልስራ? አቶ ቶፕራክ ቡና እየጠበቀን ያለው፣ እኛ ደግሞ ወይዘሪት ሰርን እንጠብቃታለን። እኔ ወስድለታለሁ አክስቴ አሊዴ። አረ እሺ ጥሩ። ይቀዘቅዛሉ ሰጂው። ቀዝቅዞ ደግሞ አቶ ቶፕራክ እንዳይቆጣን። ስላስቸገርኩሽ በጣም ይቅርታ የኔ ውድ፣ ግን ያለሁበትን ሁኔታ የተሻለ በጣም ብዙ ስራ አለብኝ። ከዚህ መውጣት አልችልም። ችግር የለውም አክስቴ አሊዴ፣ ቶሎ መለሳለሁ። አመሰግናለሁ። ይግቡ። ቡና መጥቷል። ጠረጴዛው ላይ ታስቀምጭልኝ? ሌላ ነገር አለ እንዴ? አይ የለም። መልካም ጊዜ ይሆንልህ። አመሰግናለሁ። የት ነበርሽ የኔ ልጅ? እዚህ ብቻዬን ሁሉንም ነገር ለመስራት እየጣርኩ ነው። ያው ፊዳን እርጂኝ ብላኝ እኮ ነው። ቆይ ደግሞ ፊዳን ምን ሆነች? ሴትዮ በይ ተናገሪ። ነገሩ ምንድነው? ተናገሪ እያልኩሽ እኮ ነው። እህቴ እንደማልናገር ቃል ገብቻለሁ፣ አልናገርም። ስሚኝ የኔ ልጅ፣ አሁን በጣም መጠንቀቅ ያለብን ጊዜ ነው። ካሪማን ስህተት እንድንሰራ እየጠበቀች ነው። ፊዳን እያደረገች ያለችውን አታውቅም። እሷ ሳታውቀው በጣም ብዙ ነገር ልታበላሽ ትችላለች። ከዛ ሁላችንም ችግር ውስጥ እንገባለን ማለት ነው። በያውን ንገሪኝ፣ በሚስጥር የረዳሻት ነገር ምንድነው? ቆይ ታዩ፣ ምንም አይደለም አልኩሽ እኮ። በፈጣሪ እባክሽ እኔ ነገርኩሽን ለፊዳ እንዳትነግሪያት። ንገሪ ልጄ፣ አሁን ዳርዳር አትበይ። ምንድነው ነገሩ? የአቶ ቶፕራክን ማበጠሪያ ፈልጋ ነው። የአቶ ቶፕራክ ማበጠሪያ? የአቶ ቶፕራክን ማበጠሪያ ምን ልታደርገው ነው? አላውቅም እህቴ፣ በደንብ አልጠየቅኳትም። ዝም ብላ ማበጠሪያ ነው ያለችኝ። ምናልባት የልጁን ጸጉር ልታበጥርበት ይሆናል። በጣም ፈልጓለች እና ደግሞ እንዳይናደዱ ለማንም እንዳትናገሪ ብላኛለች። እሺ በጣም ጥሩ ነው ልጄ። እሱን ማለቷ ልክ ናት። ለማንም አትናገሪሽ የኔ ልጅ። እና ደግሞ ለፊዳንም እንደነገርሽኝ እንዳትነግሪያት። በጣም ታዝናለች። እሺ ውዴ? እሺ እህቴ፣ ዝም በጭራሽ ለማንም አልናገርም። ይህንን ለወይዘሪት አይዳን ሰጅላት። ዛሬ ሙሉ ቀን ሻይና ቡና ስትፈልግ ነበር። በይ ልጄ ፍጠኝ። ይህቺ ልጅ የአቶ ቶፕራክን ማበጠሪያ ለምንድን ነው ቆይ የፈለገችው? ይሄን የሙሽራ ቀሚስ ለመልበስ አመታትን ወስጃለሁ። አሁን ይህ ሰውዬ ከየት ነው የመጣብኝ? ምን አይነት ጣጣ ነው? አንቺን እያወራው እራሱ እየደወለልኝ ነው። ይሄ የተረገመ። ለማንኛውም ይህን ነገር ጨርሼ መልሼ እደውልልሻለሁ። በቻው። እሺ ግቡ። አሊ መጣ እንዴ? አይ አልመጣም ወይዘሪት አይዳን። ውጪ። አሊ እማዬ፣ ልጄ
እንዴት ናፍቀኸኝ እንደነበር የኔ እናት። አይንሽ በጣም አብጧል እማዬ። ሙሉ ሌሊት ምግብ ትሰሪ ነበር? አሁን አይንህን ስላየው ምንም የሚያሳስበኝ ነገር የለም። ውስጥ እንግባና ያዘጋጀሁት ምግብ አለ ትበላለህ። አሊ፣ ወይዘሮ ከሪማን እንኳን ደህና መጣ ልጄ። እንኳን ደህና መጣ። አመሰግናለሁ። በጣም አደግ። ለሰርጉ ስትጠሩኝ ፈጥኜ ነው የመጣሁት። ጥሩ አድርገሃል። ከእናትህ ጋር ትንሽ ጊዜ አሳልፍና ከኔ ጋር ደግሞ እናወራለን። ወንድሜ ቶፕራክ እንዴት ነው ወንድሜ? አሊ ውዴ፣ አሁን ሂድ እና ተጣጠብ። ከዛ እናወራለን። እንጠብቃለን። እሺ? እንኳን ደስ አለሽ አሊዴ። አመሰግናለሁ ወይዘሮ ከሪማን። ጓደኛዬ ፊዳን ምን አደረግሽ? ለማወቅ ጓጉቻለሁ። የአቶ ቶፕራክን ጸጉር አገኘው። ማንም አላየሽም አይደል? አይ ማንም አላየኝም። ጓደኛዬ በጣም ከመጨነቅ የተነሳ ለሞት ነው። የላብራቶሪ አድራሻውን አሁን ላኪልኝ። እሺ እሺ፣ አሁን እልክልሻለሁ። ፊዳን እኔም እመጣለሁ። እሺ፣ ብቻሽ እንድትሆኝ አልፈልግም። ራስሽን አታስጨንቂ። ስራሽ ምን ልታደርጊ ነው? ችግር የለውም፣ የሆነ ነገር አመቻቻለሁ፣ አታስቢ። እንደዚህ አይነት ጊዜ ላይ ብቻሽን አልተውሽ። እሺ፣ በጣም አመሰግናለሁ። በቃ እኔም ለዛሬ ፍቃድ ልጠይቅ። ከዚህ በላይ መቆየት አልችልም። እናወራለን በቃ። ልጄ በል እንጂ ምግብሽ ናፍቆኛል ስትል አልነበር? ቆንጆ ምግብ ሰርቼ ይላለሁ፣ ቶሎ ብላ። መጥቻለሁ ማየ፣ መጥቻለሁ። ኡፍ ኡፍ፣ በለው ሽታው በጣም ደስ ይላል ማየ። ዳቦ ላምጣልህ፣ ቆይ። ፊዳን ውዴ፣ ልጄ አሊን አልተዋወቅሽውም? ለስራ አንካራ ነበር፣ ዛሬ ተመልሶ መጥቶ ነው። እንኳን ደስ አለሽ አክስቴ። እንኳን ደህና መጣ። አመሰግናለሁ። አክስቴ አሊዴ ሙሉ ቀኑን አንዴም እንኳን አላረፈችም። በጣም ነው የምትወድህ። አውቃለሁ። ተይ አልኳት ግን አትሰማም። ልጄ መጥቶልኛል፣ ግን የሚያሳዝነው 2 ምግብ ብቻ ነው የሰራሁት። ልጄ ፊዳን ቡራክን የምትንከባከበው ያው ሞግዚቱ ናት። ኧረ እባክሽ፣ በጣም ጥሩ፣ ደስ ይላል። ስለመጣ በጣም ደስ ብሎኛል። ብቻችሁን ጊዜ ልስጣችሁ፣ እኔ ልሂድ። ብዙ የምታወሩት ነገር ይኖራችኋል። በድጋሚ እንኳን ደህና መጣ። እማዬ እሷ ናት አይደል? ወይዘሮ ከሪማን ምንድን ነው? አንድ የግል ጉዳይ ገጥሞኝ ነው እና ለትንሽ ሰዓት እረፍት ፈልጌ ነበር። ስሚ፣ በጣም ብዙ ስራ እንዳለብሽ ታውቂያለሽ። በዛ ላይ ደግሞ ብዙ ጊዜ ትጠፊያለሽ። ቡራክን ብቻውን እንዳትተዩ፣ በተለይ ደግሞ አሁን ቅዳሜና እሑድ ማረፍ ትችያለሽ። እሺ እመቤት።
መሄድ ትችያለሽ እህት ፊዳን። እኔ ፈቅጄልሻለሁ። ቆይ ቡራክ ማን ሊይዘው ነው? አይዳን ደግሞ በሰርጉ ጉዳይ ተወጥራለች። ስለዚህ ይሄ ከልጇ ጋር ጊዜ ለማሳለፍ ጥሩ አጋጣሚ ይሆናታል። በዛ ላይ የሰርግ ዝግጅቱ ሰልችቶኛል ስትል ነበር። እረፍት ታድርግ። ቆይ ይሄ ሁሉ ስራ እያለ እረፍት ማድረጉ ልክ ነው ልጄ? በዛ ላይ ሰህር አለች። መሄድ ትችያለሽ እህት ፊዳን። እዚህ ትልቅ ቤት ውስጥ ቡራክን የሚንከባከብ የሆነ ሰው አይጠፋም አይደል? ተሳሳትኩ? አቶ ቶፕራክ ችግር የለውም፣ በኋላ ማድረግ እችላለሁ። እህት ፊዳን መሄድ ትችያለሽ አልኩሽ። እሺ፣ በጣም አመሰግናለሁ። ቶሎ ለመጨረስ እሞክራለሁ። ከአንቺ የምፈልገው አንድ ነገር ለቡራክ እንድታስረጂው ብቻ ነው። ታውቂያለሽ፣ ግርግር ሊፈጠር ይችላል። እሺ፣ አታስብ፣ ቶሎ እንደምመለስ እነግረዋለሁ። እማዬ እንዴት ሊሆን ቻለ? ፊዳን እዚህ ምን ታደርጋለች? እንዴት እዚህ ተገኘች? አሁን የሆነው ሆኗል። ያለፈ ታሪክ ነው ልጄ። ቡራክን የሚንከባከብላቸው ሰው እየፈለጉ ነበር። ቡራክ ፊዳን ካልሆነች ሲል በቃ እሷ ሆነች። እንዴት ያለ ነገር ነው? ማንም ምንም አያውቅም አይደል? ውይ የሴጣን ጆሮ ይደፈን። ቤቱ ውስጥ ያሉት ሰዎች ምንም ነገር አያውቁም። እማዬ ቤት ውስጥ ያሉ ሰዎች ታያለሽ። እሺ ግን ፊዳን ቶፕራክን ስታየው ምንም አልጠረጠረችም? መጀመሪያ ደንግጣ ነበር። ስታሳዝን። ምን እየተፈጠረ እንደሆነ አላወቀችም፣ ግን አላስታወቀባትም። ሰውየው ሊያገባ ነው፣ እናም ደግሞ ልጅ አለው። ምንም ቢሆን አንድ አይነት ሰው አይደለም። ግን ዛሬ ግን ምን ተፈጠረ? ጓደኛዋን ስታዋራ ነው የሰማሁት እና የዘረመል ምርመራ ልታደርግ ነው። ግን ደግሞ ምንም አልገባኝም። ወይኔ የፀጉር ማበጠሪያው የፀጉሩን ዘለላ አግኝታዋለች። እማዬ ምን እያልሽ ነው? ቆይ ይሄ ነገር ቢወጣስ? ወይዘሮ ከሪማና አይዳን ምን እንደሚያደርጓት ታውቂያለሽ? ይሄ ሳያሳስበኝ ቀርቶ አይደለም። ምን ማድረግ እንችላለን? ቆይ እጣ ፋንታን ማስቆም አንችልም። ለሆነውና ላለፈው ነገር መፍትሄ አለው? ቆይ ንገረኝ። ምናልባት የሚሻለው ይሄ ነው። የተሻለውን ፈጣሪ ያውቃል። እማዬ እባክሽ እንደዚህ አታድርጊ። ጥሩ ወይም የተሻለው ነገር ምንድን ነው? ልክ አይደለም። መፍትሄ ማግኘትና ማስቆም አለብን። ግድ ነው። እኔ አሁን ከዚህ ኃጢአት ጋር መኖር ሰልችቶኛል ልጄ። የሚፈጠረው ነገር ይፈጠር በቃ። እማዬ መጨረሻ ላይ የባሰ ኃጢአት አለ። ወይዘሮ ከሪማን እንደማታውቂያት ሆነሽ አታወቅም። ከዓመታት በፊት ሳይጨርሱ ያቆሙትን ነገር ከጨረሱት ምንድን ነው የምናደርገው? እማዬ ንገሪኝ እስኪ። ያኔ ከዛ ኃጢአት ጋር እንዴት ነው የምንኖረው? የሰይጣን ጆሮ ይደፈን ልጄ። መፍትሄማ ማግኘት አለ። ምህረት አያውቁም እማዬ። ልጅቷን ያጠፏታል። ይኸውልኝ ለትንሽ ሰዓታት እወጣለሁ፣ ግን ቶሎ እመለሳለሁ። አይ አትሂጂ። እኔማ በጭራሽ አንተን ትቼ መሄድ አልፈልግም፣ ግን በጣም አስቸኳይ ስለሆነ ነው። ሰርፕራይዝ ልታደርጊ ነው? ምንም አትረሳም ማለት ነው? አንተን ሰርፕራይዝ ማድረግ በጣም ከባድ ነው። እውነቴን ነው። ማንም ሰው ከኔ ሰርፕራይዝ መደበቅ አይችልም እና ደግሞ መቼም አልረሳም። ለዛ ነው። አዎ የኔ ጣፋጭ ለሰርፕራይዝ ነው። ስማውን እወጣለሁ እና ደግሞ ሰህር መታ ደግሞ ታጫውታለች። እሺ ከእሷ ጋር ትጫወታለህ እና ደግሞ ምንም እንዳታስቸግር። እሺ ተግባባ? እሺ እቴ እንዳልሽኝ እጫወታለሁ። በጣም ጎበዝ የኔ ውድ። እሺ እንሂድ፣ ተዘጋጅቻለሁ። ሄደን የሚፈጠረውን እኔ
ተመስገን የኔ አንበሳ። ፈጣሪ ጠብቅ የኔ ውድ ልጅ። አመሰግናለሁ ማየ። ሙሽራው መጣ። ስለዚህ አሁን መሄድ እንችላለን ማለት ነው። ቡራኬ ነው ውድ። በቃ ሜጄ ይደርሷል። ልሄድ ነው። እሺ ቶሎ ትመለሻለሽ አይደል? አዎ እየሮጥኩ ነው መመለሰው። ሰርፕራይዜን ለማየት ቸኩያለሁ። ደስ ይላል ብዬ ተስፋ አደርጋለሁ ውዴ። ደስ ይለኛል። እህቴ ግን ብዙ አትሩጪ። ቆይ ለምን የኔ ውድ? ይደክምሻል። በጣም ታስብልኛለህ። እንዴት አይነት ጥሩ ልጅ ነህ። ልክ ስራዬን ስጨርስ እመጣለሁ። እሺ ግን ደግሞ አልሮጥም። ሰህርን አሁን እልካታለሁ። አስያ ሕይወቴን አድነሽዋል። ውለታሽ አለብኝ። በድጋሚ አመሰግናለሁ። በፍጹም ምንም ውለታ የለብህም። እባክህ እንደዚህማ ሊሰማህ አይገባም። ማመስገን ያለብኝ እኔ ነኝ። በዚህ ሁኔታ ላይ ሆነ ራሱ እኔን እዚህ ድረስ አድርሰኸኛል። እድሜ ላንቺ። አሁን ደህና ነኝ። ግን አሁኑኑ ቤት ሄደህ እረፍት እንደምታደርግ ቃል ግባለኝ እባክህ። ገብቻለሁ። ውዴ ስለመጣሽ በጣም ደስ ብሎኛል። መጀመሪያ ችግር የለውም አትምጪ ብዬሽ ነበር፣ ግን ብቻዬን አልተውሽኝም። አመሰግናለሁ። እሺ ተረጋጊ። ከባዱን ነገር አልፈሽዋል ውዴ። ናሙናውን አመጣሽው? አዎ ውዴ። ፊዳን ይኸውልሽ በደንብ ስሚ። ውጤቱ ምንም ሆነ ምን ጠንካራ መሆን አለብሽ። እሺ የኔ ውድ፣ ራስሽን መሳት ምናምን የለም። ቀስ በቀስ ደህና እየሆንሽ ስለሆነ በጣም ደስ ብሎኝ ነበር። ለሁሉም ነገር እየተዘጋጀው ነው ጓደኛዬ። አሁን ላይ የምፈልገው ይህን ጥርጣሬ ማስወገድ ብቻ ነው። ይበቃኛል። እንዴ ራሴን እረሳለሁ እንጂ አንቺን መቼም አልረሳም። ቆይ እንደዚህ ብዬ ነበር? ለማን ነው ያልኩት? የማስታውሰው የሴት ድምፅ የማን ነው? አይዳን ልትሆን አትችልም። እሺ እዚህ ጋርም ፊርማሽ ያስፈልገኛል። ናሙናዎቹን ልቀበልሽ? ናሙናዎቹን መተሽ ውሰጂ። የኔማ ቤት እባክሽ ናሙናዎች።
ሌላኛውስ ናሙና የት አለ እመቤት? እሺ ታዲያ ውጤቱ መቼ ይደርሳል? ውጤቱ በ3 ወይም በ4 ቀን ውስጥ ይደርሳል እመቤት። ከዛ የሚቀድምበት መንገድ አለ? አይ የለም። እሺ ገባኝ። 3-4 ቀን መጠበቅ ነው ውዴ። እመኚ፣ ሳታስቢው ነው ቀኑ ባንዴ የሚደርሰው። እሺ ልክ ነሽ። ያው እንግዲህ ሁሉ ነገር ሊታወቅ ትንሽ ቀን ነው የቀረው። አዎ ከጨረስን እንሂድ አይደል? አመሰግናለሁ። መልካም ቀን። እሺ መልካም ቀን ይውልላችሁ። በጣም ተጠግቻለሁ። ሁሉንም ነገር ለማወቅ በጣም ተጠግቻለሁ። ፊዳን ስሚኝ፣ ይህንን የምልሽ እንዲከፋሽ አይደለም፣ ግን እባክሽ አሁን ላይ ትልቅ ነገር አትጠብቂ እሺ? ያው ባልሽና ልጅሽ መቃብር አላቸው። ከ5 ዓመት በፊት ሲቀበሩ አይተሻል አይደል? እነዛ መቃብር ውስጥ ያሉት ባልሽና ልጅሽ አይደሉም ፊዳን? አስበሽው ታውቂያለሽ? እስኪ ንገሪኝ፣ የተቀበሩት ባልሽና ልጅሽ ካልሆኑ ታዲያ ማን ናቸው? አላውቅም ጓደኛዬ፣ እውነቴን ነው የምልሽ፣ ምንም ነገር አላውቅም። እሱ ነው የማይ ነው የሚመስለኝ። ሁሉም ነገራቸው አንድ ነው። ይሄ እንዴት ሊሆን ይችላል ግን? እሺ በቃ እንሂድ። አሲያ አምላኬ ሆይ ይሄንን ታምናላችሁ ሰዎች? ደግሞ አበባና ቸኮሌት ለመግዛት ብዙ ገንዘብ ማውጣታችን። ቆይ ደግሞ ይሄ ሰውዬ ማን ነው? ነገሩ እኔ ምንም አልገባኝም። ለምንድን ነው እንደዚህ የተጠጋጉት? እጅ ለእጅ ተያይዘዋል። ለዛውም በዚህ ቀን። አይገርምም? አውቄው ነበር፣ ነግሬህ ነበር። ዘሪን በፈጣሪ አቁሚ እስኪ። ምን ሆነሻል? ምንም አታውቂም። አቶ አድናን እናቴ አይሼ ናት። ሰላም እማቤት። አለቃ እንኳን ደህና መጣ። እንዴት ነህ ታዲያ? አሁን ተሻለ? አሲያ ነግራኝ ነበር። እውነት በጣም አዝኛለሁ። ፈጣሪ ከክፉ ነገር ይጠብቀ። አመሰግናለሁ። አሲያ ባደርስልኝ ኖሮ ምን እንደመሆን አላውቅም። እንዴት እንደማመሰግናት አላውቅም። አመሰግናለሁ። በፍጹም ምንም ምስጋና ያስፈልገው። ማንም ሰው ቢሆን የሚያደርገው ነገር ነው። ምንድን ነው? ውጪ መቆም የለብህም። ለምን አትገባም? መቼም ይህንን ሁሉ መንገድ ስትመጣ ደክሞሃል። ግባና ትንሽ ረፍት አርግ። እማዬ፣ አቶ አድናን ደክሞታል እና ደግሞ ከሐኪም ቤት አሁን ገና መውጣቱ ነው። ስላሰብሽልኝ አመሰግናለሁ። ግን ወይዘሪት አሲያ ያለችው ትክክል ነው። ቤት ብሄድ ይሻላል፣ ወይም ሌላ ጊዜ እመጣለሁ። ከፈቀድሽልኝ ማለት ነው። በሚገባ። ምንም ችግር የለውም። ሁሌም መምጣት ትችላለህ፣ አታስብ። መርት
መርት በጣም ይቅርታ አድርግልኝ፣ ግን መሄድ አለብኝ። ፈጣሪ ማረ። መርት እባክህ ይቅርታ አድርግልኝ። መርት የጎረቤት ልጅ ነው፣ ምንም አይደል። ያው ለሰው ስለምትጨነቅ ነው። እሺ፣ በቅርቡ እንገናኛለን። ደህና ሁኚ። እሺ፣ እንገናኛለን። በተመቸ ጊዜ ና። ምንድን ነው የምንጠብቀው? ማየት ያለብንን ነገር አይተናል፣ መልሳችንን አግኝተናል። አሁን ወደ ቤታችን እንሂድ። እያየህ ነው አይደል? በሬን አንኳኩታችሁ ከመግባታችሁ በፊት መልሳችሁን በማግኘታችሁ ደስ ሊላችሁ ይገባል። ለነገሩ ፊት ለፊቴ ብትመጡ ኖሮ መልሳችሁን ታገኙ ነበር። ለማንኛውም አሁን ተርፋችኋል።